አንደኛ ዜና ምዕራፍ 11 እስራኤልም ሁሉ በኬብሮን ወደ ዳዊት ተሰብስበው እነሆ እኛ የአጥንትህ ፍላጭ የሥጋህ ቁራጭ ነን። አስቀድሞ ሳኦል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርህ። አምላክህ እግዚአብሔርም ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤም በእስራኤል ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በሳሙኤልም እጅ እንደተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስም የተቀመጡ ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። ዳዊትም ኢያቡሳውያንን አስቀድሞ የሚመታ ሰው አለቃና መኮንን ይሆናል አለ። የጽሩያም ልጅ ኢዮአብ አስቀድሞ ወጣ፣ አለቃም ሆነ። ዳዊትም በአምባይቱ ውስጥ ተቀመጠ፣ ስለዚህም የዳዊት ከተማ ብለው ጠሯት። ከሚሎም ጀምሮ በዙሪያው ከተማ ሠራ። ኢዮአብም የቀረውን ከተማ አበጀ። ዳዊትም የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበርና እየበረታ ሄደ። ለዳዊትም የነበሩት የኃያላን አለቆች እነዚህ ናቸው። ስለ እስራኤል እንደተናገረው እንደ እግዚአብሔር ቃል ያነግሱት ዘንድ ከእስራኤል ሁሉ ጋር በመንግሥቱ ላይ አጸኑት። የዳዊትም ኃያላን ቁጥር ይህ ነበረ። የ30 አለቃ የሐክሞናዊው ልጅ ያሾብአም ነበረ። እርሱ ጦሩን አንስቶ 300 ሰው በአንድ ጊዜ ገደለ። ከእርሱም በኋላ በሦስቱ ኃያላን መካከል የነበረ የአሆሃዊው የዱዲ ልጅ አልዓዛር ነበር። እርሱ ከዳዊት ጋር በፈስደሚም ነበረ። በዚያም ገብስ በሞላበት እርሻ ውስጥ ፍልስጤማውያን ለሰልፍ ተሰብስበው ነበር። ሕዝቡም ከፍልስጤማውያን ፊት ሸሹ። በእርሻውም መካከል ቆመው ጠበቁት፣ ፍልስጤማውያንንም ገደሉ። እግዚአብሔርም በታላቅ ማዳን አዳናቸው። ከ30ውም አለቆች 3ቱ ወርደው ዳዊት ወዳለበት ወደ አለቱ ወደ አዶላም ዋሻ መጡ። የፍልስጤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያም ጊዜ ዳዊት በምሽጉ ውስጥ ነበረ። የፍልስጤማውያንም ጭፍራ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ይሰጠኛል ብሎ ተመኘ። እነዚህም 3ቱ የፍልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ፣ ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ ይህን አደርግ ዘንድ አምላኬ ይከልክለኝ፣ በነፍሳቸው የደፈሩትን የእነዚህን ሰዎች ደም እጠጣለሁን? በነፍሳቸው አምጥተውታል አለ። ስለዚህም ይጠጣ ዘንድ አልወደደም። 3ቱም ኃያላን ያደረጉት ይህ ነው። የኢዮአብም ወንድም አቢሳ የ3ቱ አለቃ ነበረ። ጦሩንም በ300 ላይ አንስቶ ገደላቸው። በ3ቱም መካከል ስሙ የተጠራ ነበረ። በሁለተኛውም ተራ በሆኑት በ3ቱ መካከል የከበረ ነበረ፣ አለቃቸውም ሆነ። ነገር ግን ወደ ፊተኞቹ ወደ 3ቱ አልደረሰም። በቀብስኤልም የነበረው ታላቅ ሥራ ያደረገው የጽኑዕ ሰው የዮዳሄ ልጅ በናያስ የሞዓባዊን የአሪኤልን 2ቱን ልጆች ገደለ። በአመዳይም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ። ቁመቱም 5 ክንድ የነበረውን ረጅሙን ግብፃዊውን ሰው ገደለ። በግብፃዊውም እጅ የሸማኔ መጠቅለያ የመሰለ ጦር ነበረ። እርሱ ግን በትር ይዞ ወደ እርሱ ወረደ፣
ከግብፃዊውም እጅ ጦሩን ነቅሎ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም በሦስቱ ኃያላን መካከል የተጠራ ነበር። እነሆ ከ30 ይልቅ የከበረ ነበረ፣ ነገር ግን ወደ ፊተኞቹ ወደ 3ቱ አልደረሰም። ዳዊትም በዘበኞቹ ላይ ሾመው። ደግሞም በጭፍሮች ዘንድ የነበሩት ኃያላን እነዚህ ናቸው፦ የኢዮአብ ወንድም አሳሄል፣ የቤተልሔሙ ሰው የዱዲ ልጅ ኤልያናን፣ ሐሮራዊው ሳሞት፣ ፈሎናዊው ሴሌስ፣ የቴቁሄ ሰው የኢስካ ልጅ ኢራስ፣ አናቶታዊው አቢኤዘር፣ ኩሳታዊው ሴቤካይ፣ አሆሃዊው ኤላይ፣ ነጦፋዊው ኖኤሬ፣ የነጦፋዊው የበአና ልጅ ሄሌድ፣ ከብንያም ወገን ከጊብአ የሪባይ ልጅ ኤታይ፣ ጲርአቶናዊው በናያስ፣ የጋአስ ወንዝ ሰው ኡሪ፣ አረባዊው አቢኤል፣ ባህሩማዊው አዝሞት፣ ሰአልቦናዊው ኤልያህባ፣ የጊዞናዊው የአሳን ልጆች፣ የሐራራዊው የሻጌ ልጅ ዮናታን፣ የአሮዳዊው የአራር ልጅ አምናን፣ የኡር ልጅ ኤሊፋል፣ ሚኬራታዊው ኦፌር፣ ፍሎናዊው አኪያ፣ ቀርሜሎሳዊው ሐጽሮ፣ የኤዝባይ ልጅ ነዕራይ፣ የናታንም ወንድም ኢዮኤል፣ የሃግሪ ልጅ ሚብሃር፣ አሞናዊው ጼሌቅ፣ የጽሩያ ልጅ የኢዮአብ ጋሻ ጃግሬ፣ ቤሮታዊው ነሃራይ፣ ይትራዊው ኢራስ፣ ይትራዊው ጋሬብ፣ ኬጢያዊው ኦርዮ፣ የአህላይ ልጅ ዛባድ፣ የሮቤላዊው የሺዛ ልጅ አዲና፣ እርሱ የሮቤላውያን አለቃ ነበረ። ከእርሱም ጋር 30 ሰዎች ነበሩ። የማዕካ ልጅ ሃናን፣ ሚትናዊው ኢዮሳፍጥ፣ አስታሮታዊው ኦዚያ፣ የአሮኤራዊው የኮታም ልጆች ሻማና ይኢኤል፣ የሽምሪ ልጅ ይድኤል፣ ወንድሙም ቲዳዊው ዮሃ፣ መሃዋዊው ኤሊኤል፣ ይሪባይ፣ ዮሻዊያ፣ የኤልናአም ልጆች ሞዓባዊው ይትማ፣ ኤሊኤል፣ ኦቤድ፣ ምጾባዊው የእስኤል